አይሲ ክፍል ስገባ በ7 ቀኗ ነው ምናምን ነው የነቃችው። ቢሆን ቢሳካ እንደ ጓደኞቿ ወጣ ትጫወት። ግን የራስ የምትያቸው ሰዎች አጠገብሽ ሳይኖሩ በእጅሽ የበሉና የጠጡ ሰዎች የሉ። እዛ ቦታ ላይ ሆና ሞታስ ቢሆን ያልከበደችኝም፣ ግን አሁን ከጊዜ ሁኔታ ስታይ ያ ይከብድሻል እንጂ ለኔ በወራ ብዙ ነገር አለና ልጄን ቢያሳክምልኝ እንፈልገው ዊንቸር ያለው ታለዳም ዊንቸር ሰጥቶ ደስ ይላል። ኩጆቿ ከሷ ጋር የተወለዱት 5ኛ ክፍል 4ኛ ክፍል ደርሰዋል። ከሞትኩበት እንዳነሳች ነው መቆጥረው። የሰዎች አይነት ቤተክርስቲያን ሲሄድ እንኳን ሰው እንዲያታዝ አስያት እንደ ጤነኞቹ ስላቂ ሰላም እንዴት ናችሁ? የተወደዳችሁ ተመልካቾቻችን ጎላ ሚካኤል ሰፈር ነው ያለሁት። አንድ የ11 አመት ልጅ ትንሽ ሀመም አድርጓታል። የአጭር ጊዜም አይደለም የረጅም አመት ነው ብሎኛል አቤል። እንደተለመደው ወደ ውስጥ ገብተን የህመሟ ምክንያት ምንድነው፣ አሁንስ ያለችበት ምንድነው እንላችኋለን። የሚያስፈልጋትን ነግሮኛል አቤል። እኔም ለመጠየቅ ያክል ገዝቼላታለሁ። ወደ ውስጥ አብረን እንገባለን። ተከተሉኝ። ሰላም ለዚህ ቤት እንዴት ዋላችሁ? ሰላም እንዴት ነህ? ሰላም ነው እግዚአብሔር ይመስገን። ደህና ነኝ። እንዴት ነህ? ግቢ። እሺ አመሰግናለሁ። እንዴት ዋላችሁ? እንዴት ዋልሽ? ሰላም ዋልሽ? እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? እንግዲህ ተመልካቾቻችን ዛሬ የተገኘ ነው ሳሮንን ለመጠየቅ ነው። ከአቶ ግርማ ቤት ነው የተገኘ ነው። እንደምን አለሽ? እግዚአብሔር ይመስገን። መተዋወቅ? እሺ አበበች አለሙ እባላለሁ። አበበች ግርማ በጣም ፌመስ ነህ ሰፈር ውስጥ። ስሜ ግርማ ይባላል፣ ግን ግርማ ባረ ነው የሚባለው። በደንብ ሰው ያውቃል። በጣም። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነው ህይወት ኑሮ? እግዚአብሔር የተመሰገነ ሰላም፣ ተመስገን ተመስገን። እድሜ ለአቤል። እውነት ነው አቤል ነው ስለ ሳራ ነግሮን ነበረ በደንብ። አቤል ነው በአሁኑ ሰዓት አጠገባችን ያለው ያለ አቤል ብቻ፣ ሌላ ሰው የለም። ሳሮን ስንት አመቷ ነው? 11 አመቷ ነው። ይሄ አደጋ ሲፈጠር ስንት አመቷ ነበር? 1 ወር ከ6 ቀን። 1 ወሯ ነበር። በ1 ወር ላይ ነው እንደ ማንቀጥቀጥ ነገር ይዟት ሐኪም ቤት ይዘናት ሄድን። በአጋጣሚ ያው የመድኃኒት ስህተት ነበረ። ከዛ ያው ሴሎቿ ምኖቿ ቀስ እያሉ እያደር እንደዚህ እጆቿ ምኖቿም እንደዚህ እየሆኑ መጡ። መጀመሪያ ስትታመም እንደማንኛውም ህፃን ነበረ? ወይስ የተለየ ነገር ነበረ? ማንቀጥቀጥ ብቻ ነው የነበራት። ከዛ ኦቨር የእንቅልፍ ኪኒን 600 ግራም ባንዴ ተበጥቶ ተሰጣት። ለአንድ አመት ለአንድ ወር ከ6 ቀን ናት። እና ሐኪሙ ያላት 4 ቦታ ከፍለሽ ነው ያላት ነርሷን። ግን እሷ 6ቱንም በጥብጣ ባፍንጫዋ ነበር የሚሰጣት የነበር፣ ባፍንጫዋ ሰጠቻት። ከዛ ተኛች። እንድትተኛ ነው በጣም ትጮህ ነበር፣ ያንቀጠቅጣት ነበር። ከዛ ወዲያውኑ ጠዋት ደግሞ ነጋ። ተኝታ አደረች፣ አይኗንም አልገለጸችም። ግን ሰውነቷ እያበጠ መጣ። ወዲያውኑ ማለት ነው እያበጠ ሲመጣ ከዛ ጠዋት ዶክተር ይሄ ነገር መድኃኒት አላት ይሄን ለገሰጫታለሽ ብለሽኛል፣ ግን ያሰጣጡን ስለማልችልበት ስላት አይ እዚህ አስተማሚ ብዙ ስለሆነ ታማሚ አስተማሚ ራሱ ነው የሚሰጠው፣ ራስሽ ስጪ አለች። እሷ እንዳደረገችው 100 ግራሙን በጥብጬ ሰጠኋት። 700 ግራም ሆነ ማለት ነው። አጋጣሚ ሆኖ ሲኖሮቹ ሲዞሩ ሳሳያት ሲኖሯ በጣም ነው የደነገጠችው። በጣም ደነገጠች። በቃ እንደዚህ ስሰጣት እንደዚህ መድኃኒቱ እንዲህ ነው የለቀቀችው።
ደንግጧ ማለት ነው። እዛ ወዲያውኑ ማጠቢያ ይገዛ ብላ ኪኒን ማለት ነው 60 ፍሬ ነው የገዛ ነው እና የሆነ ደም ነገር የሚመስል ነው እሱ ተገዛ። በጆክ ተበጥብጦ ተሰጣት። በዚህ በጥፍሯ በአይኗ በጆሮዋ ጭምር ነው ያስታወቃት ማለት ነው። ግዴታ ከውስጧ መውጣት አለበት ተብሎ ማለት ነው። ወዲያውኑ ራሷን ሳተች። ራሷን ስትስት ወደ አይሲ ክፍል ገባች። አይሲ ክፍል ስገባ በ7 ቀኗ ነው ምናምን ነው የነቃችው። ግን ከዛን ቀን በኋላ ያው ሴሎቿ እየደከሙ መጣ። ሲያዩት እንደዚህ ሲያዩት ጤነኛ ናት። በውስጧ የሚታይ በሽታ የነገር የለም ከሚያንቀጠቅጠው ውጪ ይሄ ነው ብለሽ በሕክምና የምታገኙ በሽታ የለባት። ግን ከዚህ ጉዳት በስተቀር እና ስፖርትም አልኳት ምንም አልኳት። ግን ስፖርት ሰራ ነበረ። በአጋጣሚ ሆኖ ያጥንት የምትወስደው ይሄ የማንቀጥቀጡ እሱ ትንሽ አጥንቷን ነክቷታል መሰለኝ። ስፖርት በምሰራበት ይሄ በሚለጠጥበት ሰዓት ላይ ከዚህ እስከዚህ ተሰነጠቀ። ግዴታ ጀሶ ሲባል ጀሶ ደግሞ አትችልም። ከዛ ምን አደረኩኝ? በዛው በተኛችበት ስለማትንቀሳቀስ እንደዛው ከተኛች ትድናለች፣ ምግብ እዛው ስጫት አሉኝ። ያለ ጀሶ ዳነች። ስፖርቱንም አቆምኩት። አሁን ምንም ነገር እንትን የላት። ከዛ በኋላ አሁን እንግዲህ ሂደቶች ይኖሩታል እንዳልሽኝ። ሴሎቿ ነው እየተዳከሙ የመጡት። በውስጧ ላይ ምንም ህመም የለባትም። መጀመሪያ የተሰጣት መድኃኒት ነው ለዚህ ያበቃት እሱ ነው እና ኢጂ ራሱ ጭንቅላቷን ሳስነሳት ራሱ በኢጂ ራሱ ጭንቅላቷ ላይ አይታይም። ጳውሎስ እንደውም ከአንዴም 2 ኢጂ አስነስቻት ታቅፊያት እንኳን ስገባ ዛሬ እንደ ትልቅ ስለሆነች ነው እንዴ ትንሽ ሆና ስታይ ስብስብ ስታረቂ ስታምር የነበረችው ማለት እዛ እንደውም ዶክተሩ ወይኔ ስማም እንዴት ነው የምታምረው የታማሚዋን ይዘሻት ነው ያለ። ይች እኮ ናት ስለው ይች ምን ነው የታመመው አለ። ውጤት እዚህ ላይ ምንም የለም። የቷነት የታመመችው በቃ ይች ልጅ ምንም በእኛ ምርመራ ላይ ምንም በሽታ የለባትም። ካሁን በኋላ ካርድ ብለሽ እንዳትመጪ ያለ። እንደዛ ሲሉኝ አልሄድኩም። እዛ መገና 22 ምንድነው አርሴማ ቤተክርስቲያን አለች። እዛ ጋር ፊሊፕስ ማህበር እንትን አለ። እዛ ደግሞ ስፖርት በምታሰራኝ ሴትዮዋ ተልኬ ሄድኩኝ። ሲሄድ እዛ ታስነሳ ድጋሚ እጅ ትነሳ ተብሎ እጅ ስትነሳ ምንም የለባትም። ግን አለኝ እኔ እንደ ባለሙያ በእጅ የማይገኝ የጭንቅላት እንትን አለ፣ እስኪ እሱን ልዘዝላት ምናልባት አለና መድኃኒት አዘዘላት። እሱን ሲያዝላት የሚያንቀጠቅጠው ጠፋ። በእጅ ላይ እንደዚህ የለም። በግምት እንደ ባህላዊ በግምት ነው ያገኘላት እንጂ የሚታይ ነገር የለም። 11 አመት ሆናታል። 11 አመት መጋቢት 17 11 አመት ሞላት። ምንም ለውጥ የለውም። እየባሰ ነው የሚሄደው። እንደውም የሚያንቀጠቅጠው አሁን በፊት ጠዋት 25 ማታ 50 ነበር የምትወስደው። አሁን አልፎ አልፎ በሚመጣበት ሰዓት ላይ እሷ እያደገች ስመጣ እሱም እንትን እያለኝ እንትኑ ጉልበት እየጨመረች መጣች። ከዛ ምን አደረኩኝ? አንድ ባለሙያ ሳማክር በቃ የጠዋቱን 50 አርጊው አለች። ግን አሁን ምንድነው ጠዋት 25 የነበረውን 50 አርጊው፣ ማታም 50 ጠዋትም 50 አርጊው አለችኝ። እሱን ሳረግ የለም። አሁን እንደው ከስንት አንድ ቀን ወይ በወር አንዴ ወይ በ2 ወር አንዴ ቢመጣ ነው እንጂ አይመጣም። በፊት ግን ከጀመራት ግን ብቻ በአንድ ሌሊት ውስጥ ብቻ ከ10 በላይ ያንቀጠቅጣታል። እና ይሄ ምንድነው ትንሽ አይሚሮ እንኳን እንትን እያለ እንኳን ከመጣ ይሄ በሚመጣበት ሰዓት ላይ የባሰ እያደከማት ይመጣል። ሰውነቷን ነው የሚሄደው። እንግዲህ እዚህ ጋር የምናየው ጉዳት እጇ ነው የሚመስለው። እኔ ኬክ ደግሞ ፈገግቷ እንዴት እንደሚያምር እኔ ማር እኔ ቸኮሌት አንቺ ኬክ ፍቅር እኔ ማር ፀሐይ ምናምን ትሞቃለች። አዎ ይዘናት እንዞራለን። ኧረ አዎ ይዘናት እንዞራለን። አሁን ጋሪ ስለሌላት ነው እንጂ ይዘናት እንዞራለን። አሁን ጥምቀት በዓል ምናምን ይዘናት እንወጣለን። እንግዲህ አሁን የምናየው ጉዳቷ እጇ ነው እና እግሯ ነው የሚመስለው ስናየው። ማውራት ትችላለች? እንዴት ነው? አታወራ። ማውራት አትችልም። ምግብ መብላት አትችልም። እነሱ ነው የሚያበላት። ቴሌቪዥን እንኳን አይዘጋባት። ቀን ሙሉ ቴሌቪዥን ነው የምታየው።
ቴሌቪዥን ማየት ያዝናናታል። በቃ ቴሌቪዥን ነው የምታየው። እንዲህ ከሆነ በራሷ መብላት የማትችል ከሆነ እንዴት ነው? በራሷ አትችልም። አሁን እንጀራ አትበላ። ያው የተለያዩ ነገሮች በሾርማ መልክ ሰርተሽ ነው። እሱን ካልቀጠነ የሆነ ቀጠን ነገር ካላላት አታኝክ። ካልጣፈጠላት ጨረሻት ነው። አጣፍተሽላት ምናምን ቀማመሽ ነው የምትበላው። ለማጉረስም ራስሽ በማንኪያ ነው ራስሽ እንጂ አትበላም። ቴሌቪዥንም አሁን ፊት ለፊት እንዲጫጫታም ሲኖር ምናምን ደስ የሚላት ምንድነው አይኗ በዚህ በሽታ የተነሳ አይኗ ሚኒሊክ ወስጃት አታይም አሉ። አታይም ሲሉኝ ከዛ እዚህ ለገሃር ጋር መሰረት ነው የምትባል የአይን ሕክምና አለችና እዛ ወሰርኳት። እዛ ሶስዳት አይኖቿን ሴሎቿን ስታይ ማየት ያያል ነርቯ አልተጎዳም ያይኗ ግን የቅርቡ በጣም ሩቅ ሆኖ ነው የሚታያት። እሷ ምን አለችኝ ቴሌቪዥን ካጠገቧ እንዳይርቅ ልጆች ካጠገቧ እንዳይርቁ ጫጫታ ባለበት ቦታ ተቀመጥ በቃ የሆነ ድብቅ ነገር እንዳታረጓት አለችኝ። ያው አጠገቡ ቴሌቪዥን በዚህ ጋር ማዞርሽ በዚህ ማዞርሽ በቃ ግዴታ ቴሌቪዥኑ ስር መሆን አለባት። መብራት ሲጠፋ እንኳን ልጆች ቴሌቪዥን ከሌለ ታለቅሳለች። እንደዚህ ልጆች ስትቆጭ ልጆች ስትመች ምናምን ካየች ትጮኻለች። ቀድማ ከነሱ ይልቅ እሷ ናት የምታለቅስ። ሐኪም ቤት ቀጣዩን ያለው ሂደት ምንድነው አሏችሁ? ተስፋ ቆርጠን ቁጭ አልን። በቃ የትም ቦታ አልሄድኩም። ተስፋ ቆርጠንና ቁጭ አልን። ምን ትመኙላታላችሁ ለሳሮን? ሕክምና ነው ጤነኛ ብትሆንልኝ ብትታከምልኝ ደስ ይለኛል። ሕክምና ነው የሚያስፈልገው ሕክምና ነው። ብትታከምልን ደስ ይለኛል። እንደ እናት ምን ትመኝላታለሽ? ሳሮንን ምን ላይ ማየት ነው የምትመኘው? ቢሆን ቢሳካ እንደ ጓደኞቿ ወጣ ብትጫወት ፈጣሪ ከፈቀደ ካልፈቀደ እንደዚህ ሆና ለኔ እንደሄደች ነው የምቆጥረው። ለኔ ወጣ እንደገባች ነው እንደዛ እዛ ሆና እዛ ቦታ ላይ ሆና ሞታስ ቢሆን ግን ለኔ እግዚአብሔር ይመስገን እኔ አልከበደችኝም። ግን አሁን ከጊዜ ሁኔታ ስታየው ያይ ከብድሻል እንጂ ለኔ እኔ ምንም አይሰማኝም። ቢሆን ቢሳካ ቆማ ብትሄድ ከጓደኞቿ እኩል ብትሆን ኩዮቿ ከሷ ጋር የተወለዱት 5ኛ ክፍል 4ኛ ክፍል ደርሰዋል። ግን ያው ሰውን አታይምና ፈጣሪ ቆማ ብትሄድ ሌላው ይቅርና እንደው ቢያንስ ይሄን ፈልጋለሁ እንኳን የሚል አንደበት ብታወጣ ነው መመኝላት። ሌላ እሱ በእግዚአብሔር ፍቃድ ነው የሚሆነው። ማለት ነው ፕሮግራማችን የሚያዩ ተመልካቾቻችን ይኖራሉ። ለሳሮን ምን ይደረግላት እስኪ ምን አድርጉልን ትላላችሁ? አቅም ያለው ካለ ቢያሳክሙልን ደስ ይላል። አቅም ያለው ጋሪ ያለው ዳሞ ካለ ደና ጋሪ የህፃን ጋሪ ያለው ሰው ካለ ቢሰጣት ደስ ይላል። ፍራንክ መጣቀም ምን ማለት አሁን ቢመጣላት ገንዘቡ ባጉን አሁን ለምሳሌ ስራ ፈትቻለሁ ያለሁት 10 ወር ነው ማነው 1 አመት ከምናምን ታላስከባይ ነበር። እድሜ ለአቤል ነው ከኔ ጋር ያለው አቤል ሚራር ሚዴ ማለት ነው። የራስ የምላቸው ሰዎች ራሱ ከኔ እንኳን በዚህ ተነሳ በዚህ ላይ ልጄ ሊጋ ሄዶብኛል። ብዙ ችግር አለ። አቤል ነው ያዘኛል። አሁንም እግዚአብሔር ይስጥሱ ኪዳኑ መጠበቅብኝ። ግን የራስ የምትያቸው ሰዎች አጠገብ ሳይኖሩ በእጅ የበሉና የጠጡ ሰዎች ያሉ ዞርም ብሎ አይሽ ሌላቀና ሳሮን መጥቶ እንኳን ሰላም አይላት ተባሽ ሳሮን የሌላ አስፈልጃት የሚያስፈልጅ አይደለች። አሁን እዚህ ብቻ ባወራ ብዙ ነገር አለና ልጄን ቢያሳክሙልኝ የምፈልገው ዊንቸር ያለው ካለ ደግሞ ዊንቸር ቢሰጡኝ ደስ ይለኛል። ለምን ማለት እንግዲህ አቤል እየነገረኝ ነበረ ሳሮን በዳይፐር እንደምትጠቀም እሱ ነው ያዘን እስከዛ የአንድ አመት ከራስ ከባሽ ከተባረሩ ጀምሮ አቤል ነው ያለው። ቤቱን ትቶ ከኔ ጋር እዚህ ጋር የሚተኛው ሳሮን ብሎ መጣ። ሳሮን ሰው ላካው እኔ ጋር ለሳሮን ብሎ መጣ። እዚህ ነው እሷ ቀን የምተኛበት እሱ ማታ የሚተኛው። ቤቱም አይደል ጨራሽ አይዞ የሚለኝ እሱ።
እኔ በዚህ አጋጣሚ እናንተ ምስጋና በሰጡልኝ እሱም ደስ ይለኛል። የሚዲያው ሰጡልኝ ደስ ይለኛል። ምስጋና እንደ ደግሞ ስሟ የማይገለጽላት እህት እናት ባያት ከሞትኩበት እንዳነሳች ነው መቆጥረው። ባቤል የመጣች ናት። ስማት ትጥቀሱ ስላለች ነው እንጂ ስሟን ብጠቅስ ደስ ይለኛል። ግን ከሞት ያነሳችኝ ስራ እንዳላቸው እኩል ልጅ ሳትቆሽሽ ልጅ ጨርቅ ሳትጠቀም ያዘቻት በሱ የተነሳ እሷ ናትና እሷን እንድታመሰግኑ ፈልገው። ሳሮን የሰው እጅ አይታ አታውቅም። አሁን ነው የሰው እጅ አየችብኝ። ቤተክርስቲያን ሲሄድ እንኳን ሰው እንዲያየት አልፈልግም። አዝያት እንደ ጤነኞቹ ዝል አድርጊያት። የሆነ ጥንካሬው በጣም ነው የሚያስቀናው። በጣም ፈገግታዋ በእውነት አቤል ብዙ ቦታ ይወስደናል። አቤል በዚህ አጋጣሚ በጣም የሚገርም ልጅ ነው። በጣም ብዙ ቦታ የሚረዱ ሰዎችንም እኛንም እያዘን ይሄዳልና ለሁሉም ደራሽ ነው። በጣም እናመሰግናለን አቤላ። ይሄ ስሜት እዚህ ጋር ካልተቀመጠ ለመናገር ከባድ ነው። ቦታው ላይ ካልሆነን የቤተሰቦቿ እናንተም ጠንካራ ናችሁ። እያየሁኝ ነው። እኔን ልጅ ያልከበደችኝም ነው ያልሽኝና ትልቅ ነገር ነው። እነሱ የሚፈልጉት ልጃቸው በዊልቸር እንድትንቀሳቀስ ይዘዋት ለመንቀሳቀስ እንዲመቻቸው ትንሽም ቢሆን ካለችበት ትንሽ እንድታገግምላቸው ነው የሚፈልጉት። በምን ያገኟቸዋል? አድራሻችሁን ሌላም የባንክ አካውንት ካለ እናስቀምጣለን። እናንተ የምትገኙበትን አድራሻ እንዲሁም ደግሞ አንድ እህት አለችን ብላችሁኝ አይደለ? ልክ እንደሷ መርዳት የሚፈልግ ሰው ይኖራል። ዳይፐርም እንደምትጠቀም ስለማውቅ በምን የምትገኙት ቁጥር የሱ ስልክ ቁጥር አለ፣ የኔም አለ፣ የሱም አለ፣ ያቤልም አለ። በይበልጥ በሱ እንገኛለን። ባቤላ እንገናኛለን። አዎ ከሱ ደግሞ እንዳማራጭ የሱን የአባቷን ትይዛላችሁ። የሁለቱ ስልክ አለ። ከስር የተለያዩ ስልክ ቁጥሮችን እንድታገኟቸው እናስቀምጣለን። እንዲሁም በተጨማሪ የእናቷን አካውንቷን እንዲሁ እናስቀምጥላችኋለን። እንድታግዟቸውም በክብር እንጠይቃችኋለን። ቀረ የምትሉት መልእክት ካለ እባክሽ? ቀረ የምለው መልእክት በመጀመሪያ እናንተን እግዚአብሔር ይስጣችሁ፣ እናመሰግናለን። እውነት እንደዚህ እስቲ ሄደን እንጠይቅ እንይ በማለታችሁ ራሱ በጣም እግዚአብሔር ይስጥልን፣ እናመሰግናለን። እግዚአብሔር ይስጣችሁ ነው የምለው። እኔ ብዙም ለመናገር ዛሬ እንደውም ድፍረት አግኝቻለሁ። እግዚአብሔር ይስጥልኝ ነው የምለው። ሌላ ምንም አለ። እናመሰግናለን። ጀግናነሽ። እሺ ወንድማችን ግሩም እግዚአብሔር ይስጣችሁ። እናንተም አቤሌ አመሰግናለሁ። እመቤቴ ትስጥ። እናንተን እዚህ ድረስ ስላመጣልኝ በጣም አመሰግናለሁ። እናንተም ሳሮንን ብላችሁ ስለመጣችሁ ክብር ይገባችኋል። እመቤቴ ይጠብቃችሁ። በጣም እናመሰግነው። እመቤቴ ከእናንተ ጋር ትሁን። የሳሮን ነገር አንገብገባችሁ ስለመጣችሁ እንጃ። ቅዱስ ገብርኤል ከእናንተ ጋር ይሁን። አመሰግናችኋለሁ። እናመሰግናለን። በጣም እግዚአብሔር ጤናዋን ይመልስላት። በሌላ ዝግጅት ደግሞ ሌላ ለውጥ አግኝተን እንደምንመለስ አምናለሁ። በጣም እናመሰግናለን። የተወደዳችሁ ተመልካቾቻችን ሳሮን ቤት ተገኝተን ሳሮንን አሳየናችሁ። በጣም ደስ የምትል ጨዋታ አዋቂ ለሳሮን የሚያስፈልጋትን ከቤተሰቦቿ እንደሰማችሁት ነው። በድጋሚ እናስታውሳችኋለን። ስልካቸውን የእናቷን አካውንት ከስር እናስቀምጥላችኋለን። በሌላ ዝግጅት እስክንገናኝ ድረስ ሰላም ቆዩን። ሳቅስኪ ተዛት በለኝ ልጄ እባክህ አትናፍቅ። የእናት ፍቅር የተለየ ያብራቅፋይ እንደምን ልርሳ